ሊያዬ 10,000 ብሩን ገዳሽኝ አሰጭኝም። ወይኔ ወይኔ አጓጉተሽ 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 አጉርሰሽ ካፌ አወጣሽው። አዝናለሁ በእውነቱ የእውነት አዝናለሁ። እንዴት አድርጌ ነው የምኖረው? እንዴት አድርጌ ነው ብር የማገኘው ከዚህ በኋላ? ወይኔ ሊያ በቃ በቁሜ ቀበርሽኝ ማለት ነው። ኧረ እንደው ወዲያ እንደው ምን ይሻለኛል? አቤት እንደው ሰው ግን በቃሉ የማይገኝበት ምክንያት ምን እንደሆነ አላውቅም። አቤት አቤት ኢትዮጵያ ሕዝብ እንደው ኧረ ፍረዱኝ እናንተ። ብር ጠይቂያት ነበረ 10,000 ብር ሰጥታኝ ነበረ። አሁን ደግሞ በ3 ቀን ውስጥ ቃሉ አልጥፍ ሽምጥጥ እንደዚህ ሽምጥጥ። አቤት 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 አቤት። ለዛ ነው። ስለዚህ ሊያሹ አንቺ ከሃዲ ስለሆንሽ ክደሽኛል። ሰራ እንዴ ጎበዝ ክደሽኛል። 10,000 ብሩን በአደባባይ ክዳኛለች ማለት ነው። እንኳን ካልሽኝ እኔ ብልክልሽ አስቤ ነበር። እግዚአብሔር ይመስገን። እሱ መድኃኒዓለም አይክዳችሁ እንጂ ሰው ከዳኝ ሰው ዮኒ ማኛን ራሱ 10,000 ብር ለምንልኝ ብለው እኮ 10,000 ብር የሚለምንልኝ ሰው ነው። የዚህማ ቤታን ራሱ ብጠይቃት 10,000 ብር አሰጠኝም እንዴ? አንበሳ የምታወርድ እኮ ሴትዮ ናት። ይህን ታውቃላችሁ አይደል? ለዛ ነው። ስለዚህ ሊያሹ አንቺ ከሃዲ ስለሆንሽ ሰላም የተከበራችሁ የተወደዳችሁ የቻናል ቤተሰቦች ሰላም ለእናንተ ይሁን። እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን በጣም ደህና ነኝ እኔ። ክብሩ ይስፋ። እንግዲህ ተመልካቾች ዛሬ እንረግጣታለን ሊያን ማለት ነው። ምክንያቱም ከሃዲ ስለሆነች ማለት ነው። ያው እንግዲህ 10,000 ብር እሰጥሻለሁ ብላ ቃል ገብታልኝ ነበረ። ነገር ግን ትናንትና ደግሞ እኔ ለአንቺ ለተንኮለኛ እንኳን 10,000 ብር 1 ብር አልሰጥሽም፣ አንቺ ውስጥሽ ተንኮል ነው፣ እንኳንም እንደዚህ ሆንሽ፣ እንኳንም ለማኝ ሆንሽ፣ ልክ እንደማለት ያህል ብላኛለች ማለት ነው። እንግዲህ ተመልካቾች ስለሷ ዛሬ እርግጥ አድርገን ፍትፍት እናረጋታለን ማለት ነው። አንቺ የአይጥ መርዝ አይጥ እንኳን ማለት ነው መርዝ ስትሰጡት ይሞታል። አይጥ ሊያና አይጥ አንድ ናቸው። ገባችሁ አይደለ? እና ምን ልላችሁ ነው ባጭሩ እኔ ባንቺ አልኖርኩም። እዛው እኔ ባንቺ አልኖርኩም። 10,000 ብር ደግሞ ከምቀበል ቢቀር ይሻለኛል። ለምዶ ታውቂያለሽ? አንቺም እረዳሁ ነው የምትይው፣ እኔም ተቀበልኩ ነው የምለው። ገባሽ አይደለ? ስለዚህ ደህና ነገር ካልሆነ ደግሞ ይቺ 10,000 ብር ምን ትሰራለች? ጭራሽ እኮ ያለችው ምን እንዳለች ታውቃላችሁ? ለክፍለ ሀገር ሰው 10,000 ብር በቂ ነው፣ እንደውም ሲበዛ ነው። ኧረ እባክሽ ጥፍርሽን እና ፀጉርሽን ተሰሪበት 10,000 ብር። ወይም ደግሞ ዘይት 15 ሊትር ዘይት እኮ ይችልልኛል። እሷ ገጠር ስለገባች ነው እንጂ ምንድን ነው ያልሽኝ? የያዘ ይዟት ነው እንጂ የሀረግ ተንኮልና ከውጪ እስከ ኢትዮጵያ ድረስ ነው። ተንኮለኛማ እኔ ሳልሆን አንቺ ነሽ። ተንኮል በመድኃኔዓለም እኔ እኮ አብራ የበላቻቸውን አብራ የጠጣቻቸውን ብዙ ላይፍ ያሳለፈቻቸውን ሰዎች ለምን ትናገራቸዋለች? መልሰው ሲናገሯት እኮ እኔ በጣም ነበር የምቆረቆርላት። ለካ እንደዚህ እያረገቻቸው ነው። የአይጥ መርዝ እየሆነችባቸው ነው። እናንተ ኧረ በስላሴ ስም እንደው ምን አይነት ሴትዮ ነሽ? እንደው ከምን አይነት እናትና አባት እንዳሳደጉሽ አላቅም። እኔ ዘር ያለሽ አይመስለኝም። እኔ እንደራሴ እኔ እኮ እዚህ ጋር ብናገር አንደኛ ልጆች እዚህ ጋር ይሆኛል፣ ሁለተኛ ቤተሰብ አለ፣ ወንድሜ ራሱ ነገር አንቺ እንደዚህ ለምንድን ነው ያልሽው? ክፉ ቃል ካንቺ ይወጣል ምናምን ቢለኝ ስቅቅ ነው የምለው። ገባሻ? እኔ ሼም ያለኝ ሰው ነኝ። ገባሻ? እኔ ስለ ቤተሰቦች የሚጨነቅ ሰው ነኝ። ስለዚህ ከምታመነዥኝ እኔን ይቅርብኝ። ይሄ ብር ደግሞ 10,000 ብር ደግሞ ሰማው ቪዲዮ ላይ ሁሉን ነገር ስንሰማው ሁሉ ነገር የምናየው ነገር ለቀነኒ አዱኛ 10,000 ብር ረድታ ነበር መሰለኝና ያንን ብር መልሰውላታል። ያንን ብር ነው ለኔ ልሰጠኝ አሰበችው። እንኳንም አልተቀበልኩሽ። ነገ እኔም አልፎልኝ ሀብታም ሲሆን ወይኔ እኔም እኮ ረድቻት ነበረ። ልጁ ይነሳል። ነይ ወደዚህ ቶሎ ነይ ፈጣኝ
ከተኞች እዚህኛው አልጋ ላይ ተኙ ማለት ስለማይቀር እኔ ቀብራራዋ እኔ እናንተ ጀግናዋ ቅብርር ዝንጥ አልኩባታ። አይገርማችሁም? አይገርማችሁም? በዛ ላይ ደግሞ አንዳንዶቻችሁ አይ እግዚአብሔር ይስጣት ሊያ አይ 10,000 ብር ሰጣት አንቺ ተንቀባረርሽ ምናምን። እና ታዲያ 10,000 ብር ነው እንዴ? እናንተ ስታስቡት 10,000 ብር ነው እንዴ? ብር እኮ አይደለም። ኢትዮጵያ ውስጥ እኮ 10,000 ብር ምንም እንደማይሰራ አውቁ። ገባ? የ10,000 ብር ማን አካውንት ውስጥ እንኳን አይጠፋ። ዮኒ ማኛን ራሱ 10,000 ብር ለምንልኝ ብለው እኮ 10,000 ብር የሚለምንልኝ ሰው ነው። የዚህማ ቤታን ራሱ ብጠይቃት 10,000 ብር አሰጠኝም እንዴ? አንበሳ የምታወርድ እኮ ሴትዮ ናት። ይሄን ታውቃላችሁ አይደል? አዎ ለዛ ነው። ስለዚህ ሊያሹ አንቺ ከሃዲ ስለሆንሽ ክደሽኛል። ሰራ እንዴ ጎበዝ ክደሽኛል። 10,000 ብሩን በአደባባይ ክዳኛለች ማለት ነው። እንኳን ካልሽኝ እኔ ብልክድሽ አስቤ ነበር። እግዚአብሔር ይመስገን። እሱ መድኃኒዓለም አይክዳችሁ እንጂ ሰው ከዳኝ ሰው እንቲ አረገልኝ ብላችሁ እንትን እንዳትሉ። እውነቴን ነው የምላችሁ። እና ሊያ ደግሞ በጣም ተንኮለኛ ሰው ናት። በጣም ተይው በቃ ይቀጥላል። አፏን አጣፍጣ ለሰው ደግ መስላ ውስጧ ግን አታውቃትም። አይጥ ታውቃላችሁ። አሁን አይጥ ቤት ውስጥ ተመጥምጦ ምን ብሎ ጥፋት አጥፍቶ መርዝ ሲሰጡት ሞትት ይላል። እሷ ግን ወይ ለኢትዮጵያ አረባ ወይ ለኢትዮጵያ እንትን ብቻ አላውቅም። ብቻ ሰላም ትሁን። ኤኒዌይ ሰላም ትሁን። ነገር ግን ከዚህ በኋላ ስሜን እንድታነሽኝ አልፈልግም። ትናንትና ቲክቶክ ላይ ላይቭ ላይ ስለተናገርሽው ብዬ ነው። እሷ ሰው አይደለችም። የያዘ ይዟት ነው እንጂ ሰውማ ነኝ። ጥርት ያልኩ እኔ ለልጆቼ ብዬ ነው። እሺ እንደዚህ ብስቁል ብዬ የምኖረው ለልጆቼ። ራሴንም ባጠፋ ደስ ነው የሚለኝ። ገብቶሻል አይደለ? ስለዚህ ስነ ስርዓት ይዣለሽ። ከዛ ውጭ ግን የኔን ክፉነት ወይም ደግሞ የኔን እንትን ማንም ሰው ስለራሴ አንቺ ስለራስሽ የምታየው ራስሽ ብቻ ነሽ አይደል? ምናልባት አንቺ የምታወሪው ነገር አንቺ የምታደርጊው ነገር ነው እኛ ኮመንት የምንሰጥሽ ወይም ደግሞ ሌላ ነገር አስተያየት የምንሰጥሽ አይደል? ልክ እኔንም እንደዛ ነው ልስኝ የምትችው። ከዛ በተረፈ ግን ሙሉ ኮንፊደንስ ኖሮሽ አንቺ ስለኔ መጥፎነት በጣም ተንኮለኛ እንደሆንኩኝ በቃ እዚህ ሰፈር ዳታ ስለሌለ ብቻ ነው እንጂ አንቺን ለመግደል ወይም ደግሞ አንቺን ዝቅ ለማድረግ ያሰብኩበት ወይም ደግሞ ላስብም አልችልም። ተግባባን አይደለም? ስለዚህ እኔ ያንቺ 10,000 ብር መጣም ቀረም ህይወቴን ስለማይቀይረኝ ነገም አንቺ ሰጧት ነው የምትዩ፣ እኔም ተቀበልኳት ነው የምለው። ስለዚህ ደግሞ 10,000 ብር ደግሞ ምንም አይሰራም። ስለዚህ ባልቀበልሽ ይሻላል ብዬ ስላሰብኩ ነው ያንን ቪዲዮ የሰራሁልሽ ማለት ነው። እና አንቺ ደግሞ ትቼዋለሁ 15 ሊትር ዘይት እንደውም ይገዛልኛል ብሰጥ